በሰሜን ወሎ ዞን በመከላከያ ሰራዊትና በፋኖ መካከል ትንቅንቅ እየተደረገ ይገኛል። የዛሬውን አደገኛ ውጊያ የተመለከተ ሰበር ዜና ከስፍራው ደርሶናል። ትንታኔ ዘገባ ይዘንበታል። በተያያዘ አደገኛ የተባለ የአየር ጥቃት የተፈጸመ ሲሆን በንጹሃን ላይ ከባድ ጉዳትም አስከትሏል። በዝርዝር እናቀርበዋለን። ህወሓት በሚዲያዎች ላይ ከባድ የተባለ ገደብ ጥሏል። እጅግ አነጋጋሪ ዘገባ ከመቀሌ ተሰምቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 139 ብር ከ6 ሳንቲም ገዝቶ 142 ብር ከ4 ሳንቲም ይሸጣል። የሳውዲ ሪያልን 37 ብር ከ2 ሳንቲም ገዝቶ 38 ብር ከ9 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃምን 38 ብር ገዝቶ 38 ብር ከ7 ሳንቲም ይሸጣል። ፓውንድ ስተርሊንግን 183 ብር ከ6 ሳንቲም ገዝቶ 187 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮን 163 ብር ከ4 ሳንቲም ገዝቶ 166 ብር ከ6 ሳንቲም ይሸጣል። የስዊዝ ፍራንክን 171 ብር ከ4 ሳንቲም ገዝቶ 175 ብር ከ2 ሳንቲም ይሸጣል። የኩዌት ዲናርን 448 ብር ከ8 ሳንቲም ገዝቶ 454 ብር ከ8 ሳንቲም ይሸጣል። የቻይና ዩዋንን 19 ብር ከ2 ሳንቲም ገዝቶ 19 ብር ከ5 ሳንቲም ይሸጣል። ህወሓት ክፍፍልን የሚያባብሱ ባላቸው ሚዲያዎች ላይ እርምጃ ለመውሰድ ቃል ገባ። ጋዜጠኞች የፕሬስ ነጻነት አደጋ ላይ ነው ሲሉ አስጠንቅቀዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ክፍፍልን ያባብሳሉ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቀዋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለቤቶች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በመቀለ ከተማ ከጋዜጠኞች ጋር ባደረጉት ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡላቸውና ስማቸውን ያልጠቀሷቸው ሚዲያዎች ለአመጽ እየቀሰቀሱና የካዲ ቡድኖች ልሳን ሆነው እያገለገሉ ነው ሲሉ ከሰዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉ ተናግረዋል። የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎች በአጠቃላይ ልሂቃንን አንድነትን በማዳከም ወንጅለዋል። የግል ሚዲያ መሪዎች የኃላፊዋን ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ሲሉ ገልጸውታል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉሹ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃትን ያመላክታል ብለውታል። በተያያዘ ዜና ህወሓት የፕሪቶሪያን ስምምነት ፈራሚዎችን ቃላቸውን ባለመፈጸም ከሰሰም። በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ከሷል። ህወሓት የፕሪቶሪያ ሰላም ስምምነት ዋስትና ሰጪ የሆኑትን አሜሪካ፣ አውሮፓ ህብረትና የአፍሪካ ህብረት እንዲሁም የተባበሩት መንግስታት ድርጅት ቃል ገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሷል። ፓርቲው ስምምነቱ ከተፈረመ 3 ዓመት ያለፈ ቢሆንም በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ የዘር ማጥፋት ቀጥሏል ሲል ገልጿል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘበት ፓርቲው ትላንት ባወጣው መግለጫ እየተካሄደ ያለውን የክልሉን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስበዋል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አንፈቅድም። ለሰላም የገባችሁትን ቃል አክብሩ፣ ንጹሃንን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብለዋል።
ኢትዮጵያ ወደ አፍሪካ ሀገራት ምርቶችን ከቀረጥ ነፃ መላክ ልትጀምር ነው ተባለ። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስትሩ ይህንን ያስታወቀው ለዓለም አቀፍ የንግድ ድርጅቶች አባላት በስዊዘርላንድ ጄኔቫ የተደረገውን የስድስተኛው ዙር የሥራ ቡድን ስብሰባ በተመለከተ ለመገናኛ ብዙሃን መስከረም 19 2018 በሰጠው መግለጫ ነው። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ መስከረም 29 ኢትዮጵያ አህጉራዊ ነፃ የሸቀጦችና ንግድ ትግበራን በይፋ ትጀምራለች ሲሉ ተናግረዋል። በዚህ ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነፃ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቷን ከቀረጥ ነፃ መላክ ትጀምራለች ያሉት ሚኒስትሩ ይህም የንግድ ተወዳዳሪነትን እንደሚጨምርም ተናግረዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ በቆሎና ቦሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት ያነሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካሰማራች በኋላ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነፃ እንደሚሆን አመላክተዋል። በተጨማሪም የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራ ከንግድና ቀጠና ባሻገር የአፍሪካን ዘላቂ ዕድል ለማረጋገጥ የጎላ ጠቀሜታ እንደሚኖረው ገልጸዋል። በሰሜን ወሎ ዞን በፋኖና መከላከያ ሰራዊቱ መካከል እየተደረገ ያለው አደገኛ ውጊያ ዛሬም ተጠናክሮ ቀጥሏል። ሁለቱም ኃይሎች በፊናቸው ጠላት ባሉት ኃይል ላይ ድል እየተቀዳጁ እንደሆነ ገልጸዋል። በመንግስት በኩል በፋኖ ቁጥጥር ስር የነበሩ ከተሞችን በመቆጣጠር ወደ ሰላማዊ እንቅስቃሴ መመለሱን እንዲሁም ተዘግተው የነበሩ መንገዶችን መክፈቱን እየገለጸ ነው። ታጣቂ ኃይሉ በመከላከያ ሰራዊቱ ላይ እየፈጸመ ያለውን ጥቃት አጠናክሮ በመቀጠል አዳዲስ ከተሞችን እየተቆጣጠረ መቀጠሉን አስታውቋል። በዛሬው ዕለትም በፈጸመው ጥቃት አጅባር የተባለችን ከተማ መቆጣጠሩን አስታውቋል። በተያያዘ ዜና በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ 4 ሰላማዊ ሰዎች ሕይወት ሲያልፍ 10 ሰዎች ደግሞ መቁሰላቸውን የአይን እማኞችና የሕክምና ምንጮች ተናገሩ። ጥቃቱ ከዞኑና ከወረዳ ዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘዋ ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን የአይን እማኞችና የአካባቢው ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለመናገር እንደማይችል ተናግሯል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያው በዋናነት ፊት ለፊት በሆነና ታካሚዎች ተኝተው በሚታከሙበት 5 ቁጥር በተባለ ክፍል ላይ መድረሱን ተናግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጹ ምንም ራሴን አላውቅም ነበር፣ መሬት ተሰንጥቆ የዋጠን ነበር የመሰለኝ፣ ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ሲሉ እማኝነታቸውን ሰጥተዋል። ፍንዳታውን ሰምተው በፍጥነት አካባቢው ላይ መድረሳቸውን የተናገሩ ሌላው የአይን እማኝ ጤና ጣቢያው ውስጥ የነበረ የቤተሰብ አባላቸው ከጥቃቱ መትረፉን ገልጸው ዘግናኝ ሁኔታ መመልከታቸውን ተናግረዋል። ወከባና ተጨማሪ የጥቃት ስጋት በመፈጠሩ በደመ ነፍስ የደማውም የታመመውም እየዘለለ ነው የወጣው ሲሉ ክስተቱን ተናግረዋል። ፍንጣሪው እንደ አሸዋ ነው፣ እንደ እሳት ነው የሚያቃጥለው ያሉት በህይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጎዳቱን የገለጹ ሲሆን ከ5 ቁጥር ጀምሮ እስከ 7 ቁጥር ድረስም የለም ሲሉ የተቋሙ ክፍሎች መፈራረሳቸውን ገልጸዋል። ሚዲያችን የተመለከተውና በገለልተኛ አካል ማጣራት ያልቻለው ፎቶግራፍና ቪዲዮዎች ጤና ጣቢያው ላይ የደረሰውን ጉዳት ያሳያሉ። የጤና ጣቢያው ባለሙያዎች አይናችን እያየ 4 ታካሚና አስታማሚዎች ህይወታቸው አልፈዋል ሲሉ ተናግረዋል። 3ቱ ልጃቸውን ሲያስታምሙ የነበሩ ወላጅ መሆናቸውንም ተናግረዋል። 2 የአይን እማኞች በጥቃቱ 3 ሰዎች ወዲያውኑ ህይወታቸው ማለፉን መመልከታቸውን ገልጸዋል። ሟቾቹ ልጆቻቸውን ሲያስታምሙ የነበሩ እናትና አባት እንዲሁም ወደ ሕክምና ከሄዱ በኋላ ህይወታቸው ያለፈ በጤና ጣቢያው ተኝተው የታከመ የነበረ አንድ ታካሚ አባት መሆናቸውንም ተናግረዋል። የጤና ጣቢያው 4ኛ ሟች ለመገልገል ጤና ጣቢያ የመጣች ነፍሰ ጡር እናት መሆኗንም ተናግረዋል። ማዋለጃ ክፍል ላይ የሞተችዋ እናት አለች። አንዷ ነፍሰ
ጡር ወልዳ ነበር። አንደኛዋ እየወለደች እያለ ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁ ተመቷልም ብለዋል። የጤና ጣቢያ ባለሙያው ልጅ የሆነች የ6 ዓመት ህፃንን ጨምሮ ከ10 በላይ ሰዎች መቁሰላቸውንም እማኞች ተናግረዋል። ከነዚህ መካከልም 8 የሚሆኑ ቁስለኞች የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከሁለት ቀናት በኋላ ሰኞ ዕለት መንገድ ሲከፈት ቁስለኞች ወደ ወልዲያ ሆስፒታል መወሰዳቸውን ተናግረዋል። የጤና ጣቢያው የጽዳት ሰራተኛን ጨምሮ 6 ሰዎች ለሕክምና ወልዲያ ሆስፒታል መግባታቸውንና ከባድ ጉዳት የገጠማቸው 3 ቁስለኞች ቀዶ ሕክምና እንደተደረገላቸው ምንጮች ተናግረዋል። ጥቃቱ ሲፈጸም በመንግስት ኃይሎችና በፋኖ ኃይሎች መካከል ከተማ ውስጥ ግጭት እንደነበረ የገለጹት ነዋሪዎቹ፣ ይሁን እንጂ በወልዲያ ዙሪያ ባሉ አካባቢዎች በተለይም ጥቁር ውሃ በተባለው አካባቢ ከባድ ግጭት እንደነበረ ተናግረዋል። በዚህ ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸውን ነዋሪዎች የተናገሩ ሲሆን አንድ የጤና ጣቢያ ባለሙያ ከ10 የማያንሱ የፋኖ ታጣቂዎች ቆስለው ጤና ጣቢያ እየታከሙ እንደነበረ አረጋግጠዋል። የጤና ጣቢያውን ባልደረባ ጨምሮ ነዋሪዎቹ ጥቃቱ ቆስለው ሕክምና ላይ የነበሩ የፋኖ ታጣቂዎችን ኢላማ ያደረገ ሳይሆን አይቀርም ብለዋል። በጥቃቱ ሕክምና ላይ የነበሩት 6 ይሆናሉ ተብለው የተገመቱ የፋኖ ታጣቂዎች እንደተገደሉና ቀብራቸው በአካባቢው እንደተፈጸመ ጠቁመዋል። ስለ ጥቃቱ የተጠየቁ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ፈለቀ ጌትነት ስለ ጥቃቱም ሆነ ስለደረሰው ጉዳት ማረጋገጥ አንችልም ብለዋል። አሁን አካባቢው የፋኖ ኃይሎች የሚንቀሳቀሱበት ቦታ ነው። እዛ ላይ ምን ተፈጸመ፣ ምን ጉዳት አለ የሚለውን ለማረጋገጥ እኛ ከማህበረሰቡ መረጃ መሰብሰብ አለብን ሲሉ ጥቃቱ ስለመፈጸሙ እንኳን ማረጋገጥ እንደማይችሉ ተናግረዋል። በአካባቢው የሚንቀሳቀሱ የፋኖ ኃይሎች ካለፈው ሳምንት ጀምሮ በሁለቱ የወሎ ዞኖች ዘመቻ መጀመራቸውንና ድል ማግኘታቸውን አስታውቀዋል። የአካባቢው ነዋሪዎች በዋናነት ሰሜን ወሎ ዞን ዋና መቀመጫ በሆነችው ወልዲያ ዙሪያ ላይ ከባድ ግጭት መቀስቀሱንና እንቅስቃሴዎች መስተጓጎላቸውን ተናግረዋል። አንድ የወልዲያ ከተማ ነዋሪ በወልዲያ ዙሪያ ሁለቱ ተፋላሚ ወገኖች ተፋጠው እንደሚገኙ ተናግረዋል። የፋኖ ኃይሎች ከፍተነዋል ያሉትን ዘመቻ በሚመራው ልክ አይደለም ሲሉ የተናገሩት አቶ ፈለቀ ትልቅ መስመር በሆነው የባህር ዳርና ጎንደር መውጫ ጥቁር ውሃ አካባቢ ግጭቶች መከሰታቸውንና መስመሩ በፋኖ ኃይሎች ለቀናት መዘጋቱን ተናግረዋል። ከወልዲያ ከተማ በቅርብ ርቀት ላይ የምትገኘው ሳንቃ ከተማ ሐሙስ መስከረም 15 2018 ከሰዓት ጀምሮ በፋኖ ቁጥጥር ስር መሆኗን ነዋሪዎች ተናግረዋል። የሳንቃ አካባቢ ማህበረሰብ ከፍተኛ ፍርሃት ውስጥ እንደሆነ ነዋሪዎች ተናግረዋል። ፈርተን መድኃኒት እንኳን መዋጥ አልቻልንም፣ ምክንያቱም ድሮን ይዞራል፣ ትናንትም ሲዞር ነው የዋለው። እነሱ የፋኖ ኃይሎች እዚህ ናቸው፣ ምን እንደሆነም ግራ ገብቶናል ሲሉ አንድ ነዋሪ ያሉበትን ሁኔታ ገልጸዋል። ሌላው ነዋሪ ሰው ሲወጣ አይታይም፣ አይንቀሳቀስም፣ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው በማለት ተናግረዋል ሲል የዘገበው ቢቢሲ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለዛሬ መራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጠይቃለን።